ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችንን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ወደ ስትራቴጂካዊ አጋርነት ደረጃ የተሸጋገረው የኢትዮጵያና ህንድ የዲፕሎማሲ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ እድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ እድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። የኢትዮጵያና ህንድን ታሪካዊና የሁለትዮሽ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር መስማማታቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። Today, Ethiopia stands tall because its roots are deep. ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬኔዙዌላ ምንም አይነት የነዳጅ ታንከሮች እንዳይንቀሳቀሱ አዘዙ። በስፖርት መረጃችን የዓለም እግር ኳስ የበላይ አካል ፊፋ ለ2026 ዓለም ዋንጫ ውድድር ያዘጋጀውን ሽልማት መጠን በ50 በመቶ ከፍ አደረገ። ተመልካቾቻችን የረቡዕ ምሽት የኢቲቪ 57 ዜናዎችን አልጋነሽ የመራው ወደ እናንተ አደርሳለሁ። ተመልካቾቻችን ቀደም ሲል መግቢያችን ላይ እንደተናገርነው የዛሬ የኢቲቪ 57 አጀንዳችን የኢትዮጵያና የህንድን ሁለትዮሽ ግንኙነት ይመለከታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን ላይ እንግዳ ጋብዘናል። እንግዳችን በፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር ሙልጌታ ጌጡ ናቸው። በኋላ ላይ እንግዳችንን የምናገኛቸው ይሆናል። ከዚህ ጋር ተያይዞ ደግሞ የውጭ መገናኛ ብዙሃን ህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያን ጉብኝት በተመለከተ የውጭ መገናኛ ብዙሃን ምን አሉ የሚለውን ባልደረባችን በኢቢሲ የውጭ ቋንቋዎች ዜናና ወቅታዊ ክፍል ዋና አዘጋጅ የሆነው ባልደረባችን ደምስ መኩሪያ እንዲሁ በቀጥታ መስመራችን ተገኝቶ ተጨማሪ መረጃዎችን ወደ ኋላ የሚያደርሰን ይሆናል። ከዚህ ጋር ተያይዞ እንዲሁም ሌላዋ ባልደረባዬ ነጻነት ፍቅሩ በኋላ ላይ የኢትዮጵያና የህንድን ታሪካዊ ግንኙነት የተመለከተ መረጃዎችን ወደ እናንተ የምታደርስ ይሆናል። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችሁን ቆዩ። በድጋሚ አብራችሁን ቆዩ የተከበራችሁ ተመልካቾቻችን። ህንድና ኢትዮጵያ ያደገ የመጣውን ትብብራቸውን በሚያጎለብቱ አዳዲስ የትብብር መስኮች ላይ ትኩረት በማድረግ ተወያይቷል። ጠቅላይ ሚኒስትር አብይ አህመድና የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሞዲ ልኡካን ቡድኖቻቸውን በመያዝ ያደረጉት የጋራ ውይይት ሀገራቱ ዲፕሎማሲያዊ ግንኙነታቸውን ወደ ስትራቴጂካዊ ትብብር ማዕቀፍ ያሳደጉበትም ሆኗል። በተደረገው የሁለትዮሽ ውይይት ሀገራቱ በንግድና ኢንቨስትመንት፣ በዲጂታላይዜሽንና ቱሪዝም ዘርፍ ያላቸውን ትብብር ለማጠናከር በሚያስችሉ ጉዳዮች ላይ ተነጋግረዋል። በትምህርት፣ በጤና እንዲሁም በዘላቂ ልማትና በንጹህ ኢነርጂ ልማት ላይ በጋራ መስራት የሚያስችሉ ሁኔታዎችን የተመላከተበት የጋራ ውይይት የኢትዮጵያና የህንድ የወል ቅድሚያ ጉዳዮችን መሰረት ያደረገ እንደነበረም ነው የተገለጸው። ይህንን ተከትሎ በሀገራቱ መካከል የጋራ መግባቢያ ሰነድ የተፈረመ ሲሆን በጉምሩክ የጋራ አስተዳደር ድጋፍና የውጭ ጉዳይ ሚኒስቴር የዳታ ማዕከል ምስረታ ላይም ትኩረት አድርጓል። እንዲሁም በዓለም አቀፍ የሰላም ማስከበር ላይ በትብብር ለመስራት የሚያስችል የመግባቢያ ስምምነትም ተከናውኗል። በህንድና በኢትዮጵያ መካከል የተደረጉ ውይይቶችና ስምምነቶች ሀገራቱ በተለያዩ ዘርፎች ያሏቸውን ትብብሮች ለማስፋት የጋራ ቁርጠኝነታቸውን ያሳየ ሆኗል። ዘገባው የባልደረባችን ሮዛ መኮንን ነው።
ወደ ስትራቴጂካዊ አጋርነት ደረጃ የተሸጋገረው የኢትዮጵያና ህንድ የዲፕሎማሲ ግንኙነት በጋራ ተጠቃሚነት ላይ የተመሰረተ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ላካሄዱት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር የራት ግብዣ አድርገዋል። ሞላ አለማየሁ ተከታትሎታል። ኢትዮጵያና ህንድ የረጅም ጊዜ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ይህ የሁለቱ ሀገራት ግንኙነት በአክሱም ዘመነ መንግስት ይደረግ በነበረ የንግድ ልውውጥ መጀመሩን ታሪክ ያስረዳል። የሁለቱ ሀገራት ግንኙነት እያደገ የመጣ ሲሆን የበለጠ ለማጠናከር የሚያግዝ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ የሥራ ጉብኝት አካሂደዋል። ጠቅላይ ሚኒስትር አብይ አህመድ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የመንግስት የክብር ራት ግብዣ አድርገዋል። በዚህ ወቅት ጠቅላይ ሚኒስትር አብይ እንደገለጹት ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ሲሆኑ በትብብር ይሰራሉ። Ethiopia and India stand at the threshold of great opportunities. Our history is long, our bonds are deep. ኢትዮጵያና ህንድ በርካታ ዕድሎች ያላቸው ሀገራት ናቸው። የረጅም ጊዜ ግንኙነትና ጥልቅ ትስስር ያላቸው ሀገራቱ የበለጠ ምቹ ዕድሎችና ጠንካራ ትብብር ከፊታቸው ይጠብቃቸዋል። ልክ እንደ ህንድ የሀገር ውስጥ ጥንካሬ በመገንባት እናምናለን። ልክ እንደ ህንድ ከዓለም ጋር እየተባበርን ነፃነታችንን በማስከበር እናምናለን። ጠንካራ ህንድ ለመፍጠር የሚያደርጉት አስተዳደር ተሞክሮ ለኛ ብዙ ያስተምረናል። ይህም ከኛ የመደመር መንግስት ፍልስፍና ጋር ይመሳሰላል። ጥበብን ከጥንት አባቶቻችን ስልጣኔ በመማር የተሻለች ኢትዮጵያን ለሚቀጥለው ትውልድ ለማውረስ ተደምረን በጋራ እንሰራለን። ሁለቱ ሀገራት እያደገ የመጣውን የሁለትዮሽ ትብብር በተለያዩ ዘርፎች አጠናክረው ይቀጥላሉ ያሉት ጠቅላይ ሚኒስትር አብይ ይህም በዓለም አቀፍ ደረጃ የበለጠ ተወዳዳሪና ስኬታማ ስራ ፈጣሪዎችን ለማፍራት እንደሚረዳ ገልጸዋል። This shared outlook opens wide opportunities. ሁለቱ ሀገራት ያላቸው ተመሳሳይ የልማትና የእድገት ምልከታ ሰፊ ዕድሎችን ይፈጥራል። ፋብሪካዎች ለዜጎች ሰፋፊ ዕድሎች ይዘው ይመጣሉ። በዲጂታል አማካኝነት ሰፊውን ማህበረሰብ መድረስ ይቻላል። በንጹህ ኃይል አማራጭም ኢንዱስትሪዎችን በመደገፍ የገጠር ሽግግርን ማፋጠን ያስችላል። ለፈጠራ የሚተጉ ወጣቶችን በሀገራቱ ትብብር ዓለም አቀፍ ተወዳዳሪ ስራ ፈጣሪዎች መሆን ያስችላቸዋል። የመደመር መንግስት የኢትዮጵያን ልማትና ብልጽግናውን ለማድረግ እየሰራ መሆኑን የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያና ህንድ ያላቸውን ግንኙነትና ትብብር ማሳደግ የደቡብ ትብብርን ስኬት የሚያረጋግጥ መሆኑን ተናግረዋል። Our partnership is strategic, long-term and rooted in mutual respect. የኢትዮጵያና ህንድ ትብብር በመከባበር ላይ የተመሰረተ የረጅም ጊዜና ጠንካራ ስትራቴጂያዊ ግንኙነት ነው። ኢትዮጵያና ህንድ የሚያደርጉት በጋራ ተጠቃሚነት ላይ የተመሰረተ ትብብር ለዓለም ሀገራት የደቡብ ትብብርን ስኬት የሚመሰክር ነው። የሀገርን ክብርና ሉዓላዊነት መጠበቅ ልማትን በራሳቸው መንገድ ለማረጋገጥ እየተጉ ያሉ ሀገራትን ያሳያል። የእርስዎ ጉብኝትም ይህን ራዕይ የሚያጠናክር ነው። ህንድ በተለያዩ የልማት መስኮች ለኢትዮጵያ የምታደርገውን አበርክቶ ያመሰገኑት ጠቅላይ ሚኒስትር አብይ ለዚህም ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የክብር ኒሻን ሽልማት አበርክተውላቸዋል። ጠቅላይ ሚኒስትር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ የሚደነቅ ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናገሩ። ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያን የክብር ኒሻንም ተሸልመዋል። ባየ ሙላት ዝርዝር አለው። ከትናንት ጀምሮ በኢትዮጵያ ለሁለት ቀናት የሥራ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድና በኢትዮጵያ ህዝብ በተደረገላቸው አቀባበል ትልቅ ክብር እንደተሰማቸው ተናግረዋል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተደረገላቸው የክብር እራት ግብዣም የኢትዮጵያን ትልቁን የክብር ኒሻን ተሸልመዋል። ከቀደምት የስልጣኔ ባለቤቷ ኢትዮጵያ ይህ አይነት ክብር በማግኘቴ ኩራት ይሰማኛል ሲሉም ተናግረዋል። ग्रेट ऑनर निशान ऑफ इथियोपिया के रूप में የኢትዮጵያን ትልቁን የክብር ኒሻን ተሸልሜያለሁ። በዓለም ካሉ ጥንታዊና የቆየ ስልጣኔ ካላቸው ሀገራት በሆነች ኢትዮጵያ ይህን ክብር በማግኘቴ ትልቅ ኩራት ይሰማኛል። ይህን ሽልማት በመላው በህንድ ህዝብ ስም በትህትናና በምስጋና ተቀብያለሁ። ሽልማቱ ግንኙነታችንን ጠንካራ እንዲሆን ላደረጉ ህንዳውያን ይገባቸዋል። उन अनगिनत भारतीयों का है। የኢትዮጵያና ህንድ ግንኙነት በርካታ ዓመታትን ያስቆጠረና በወንድማማችነትና በመተጋገዝ ላይ የተመሰረተ መሆኑንም ጠቅላይ ሚኒስትር ናሬንድራ ሞዲ አስታውሰዋል። በደቡብ አፍሪካ በተደረገው የቡድን 20 ስብሰባ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያን እንዲጎበኙ ጥሪ ሲቀርብላቸው በደስታ እንደተቀበሉትም ገልጸዋል።
የኢትዮጵያ ነጻነትና ክብር ለሌሎች ሀገራት ምሳሌ የሚሆን ነው ሲሉም በንግግራቸው ጠቅሰዋል። आज जब पूरे विश्व की नजर ग्लोबल साउथ पर है ዓለም ለግሎባል ሳውዝ ትኩረት በሰጠበት በዚህ ወቅት ኢትዮጵያ ለረጅም ጊዜ ጠብቃ የቆየችው ነጻነቷና ክብሯ ለሁላችንም መነቃቃትን የሚፈጥር ነው። ኢትዮጵያ ወደ እድገት እየሄደችበት ያለው መንገድና የጠቅላይ ሚኒስትር አብይ አህመድ መሪነት በዓለም ምሳሌ የሚሆን ነው ሲሉም አድናቆታቸውን ገልጸዋል። ዶክተር አብይ አህመድ ለልማት ያላቸው ቁርጠኝነትና ኢትዮጵያን ወደ ብልጽግና እየመሩበት ያለው መንገድ ለዓለም ሁሉ አንጸባራቂ ምሳሌ የሚሆን ነው። የአካባቢ ጥበቃ፣ አካታች የሆነ እድገትና አንድነትን ለመገንባት እየሰሯቸው ያሉ ስራዎችን በጣም አደንቃለሁ። ኢትዮጵያና ህንድ የረጅም ጊዜ ግንኙነታቸውን አሁንም በጠንካራ መሰረት ላይ እንደሆነ የሀገራቱ መሪዎች ባደረጉት ውይይት ተገልጿል። ሀገራቱ በትምህርትና ስልጠና እንዲሁም በጉምሩክ ዘርፍ በጋራ ለመስራት ተስማምተዋል። በውጭ ጉዳይ ሚኒስቴር የመረጃ ማዕከል ለመገንባትም የስምምነት ፊርማ ተፈራርመዋል። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂክ አጋርነትም ለማሳደግ ወስነዋል። እነዚህ ስምምነቶች እያደገ ለመጣው የሀገራቱ ትብብር ጠንካራ መሰረት የሚጥል መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ናሬንድራ ሞዲም ጉብኝታቸውን አጠናቀው ሲመለሱ የክብር አሸኛኘት ተደርጎላቸዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ ጉብኝት አዲስ አበባ ሲገቡ የተደረገላቸውን አቀባበልና በአዲስ አበባ ሳይንስ ሙዚየምን ጨምሮ ያደረጉትን ጉብኝት በተንቀሳቃሽ ምስል ተከታትለን እንመለስ። ለክቡር ለህንድ ጠቅላይ ሚኒስትር መብራት ሰላም።
billion. ኢትዮጵያና ህንድን የተመለከቱት ዘገባዎቻችን አሁንም ይቀጥላሉ። የኢትዮጵያና ህንድን ታሪካዊና የሁለትዮሽ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር መስማማታቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት የጋራ ስብሰባ ላይም ንግግር አድርጓል። በዚህም የሀገራቱ ግንኙነት በቴክኖሎጂ በፈጠራና በኃይል አቅርቦት ዘርፍ በትብብር ለመስራት የሚያስችል ይሆናል ብለዋል። ቶማስ ኃይሉ ዝርዝር አለው። በኢትዮጵያ ይፋ የስራ ጉብኝት ሲያደርጉ የነበሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮችና ፌዴሬሽን ምክር ቤቶች አንደኛ ልዩ ስብሰባ ላይ ንግግር አድርገዋል። በዚህም የሁለቱን ሀገራት ታሪካዊና ስትራቴጂያዊ ግንኙነት በንግግራቸው ያጎሉ ጠቅላይ ሚኒስትሩ ምድረ ቀደምት ወደ ሆነችው ኢትዮጵያ በመምጣቴ ኩራት እንዲሰማኝ አድርጓል ሲሉ ገልጸዋል። ኢትዮጵያ is one of the oldest civilizations. በሰው ልጆች ታሪክ ኢትዮጵያ ጥንታዊ ስልጣኔ ያላት ናት። እዚህ ታሪክ ህያው ነው። በተራሮቿ በሸለቆቿና በህዝቦቿ ልብ ውስጥ ታሪክ አለ። ዛሬ ኢትዮጵያ ከፍታ ላይ ናት፣ ምክንያቱም መሰረቱ ጥልቅ ነው። እናም ትናንት ይከበራል፣ ዛሬ ግን ዓላማ ነው፣ ነገ ደግሞ መዳረሻ ነው። የጥንቱን ጥበብና የዘመኑን ፍላጎት ያጣጣመው የመደመር መንገድ ለህንድ በጣም ግልጽ ነው። የላሊበላ ግንብና ጥንታዊ የፓሚና የህንድ ቤተ መቅደስ ሁለታችንም የጥንት ስልጣኔ መነሻና ወደፊቱን በማሳየት በሙሉ ልብ ለመጓዝ መሰረት ይጥላሉ። ሀገራቱ በህዝብ ለህዝብ በስልጣኔ በንግድ የሚያገናኛቸው በርካታ ታሪኮች አሏቸው ሲሉ የታሪክ ምዕራፎችን ጠቅሰው አስታውሰዋል። Nearly 2000 years ago 2000 ዓመት ገደማ ቀደምት አባቶቻችን በህንድ ውቅያኖስ በኩል በንግድ ይገናኙ ነበር። ግን ግንኙነታቸው ታሪክንና አኗኗርን ይለዋወጡ ነበር። በአዶሊስ ወደብ የስልጣኔ ድልድዮች ነበሩ። በዘመናዊ ዓለም ግንኙነታችን ወደ ላቀ ምዕራፍ ተሸጋግሯል። መደበኛ የኢትዮ ህንድ ዲፕሎማሲ የጀመረው ህንድ ነፃ እንደሆነች ኤምባሲ እንኳን ሳይኖር የተጀመረ ነው። ከኢንቨስትመንት እስከ የህዝብ ለህዝብ ግንኙነት ጠንካራ መሰረት ያለው የሁለቱ ሀገራት ግንኙነት በፈጠራ በኃይል አቅርቦትና በመሰል መስኮች የነበራቸውን ግንኙነት ወደ ስትራቴጂያዊ አጋርነት ለማሳደግ ከጠቅላይ ሚኒስትር አብይ አህመድ ጋር ስለመስማማታቸው ተናግረዋል። Indian companies are among the largest foreign investors in Ethiopia. ዛሬ ላይ የህንድ ኩባንያዎች በኢትዮጵያ በኢንቨስትመንት ዘርፉ ቀዳሚዎቹ ናቸው። ከ5 ቢሊዮን ዶላር በላይ በተለያዩ ዘርፎች መዋለ ንዋያቸውን ያፈሳሉ። 75000 በላይ ለሚሆኑ ዜጎች የሥራ ዕድል ፈጥረዋል። እኔና ጠቅላይ ሚኒስትር አብይ አህመድ ትናንት የሁለትዮሽ ግንኙነታችንን ወደ ስትራቴጂያዊ ግንኙነት ለማሳደግ ተስማምተናል። ይህ ኢኮኖሚያችንን በትብብር በቴክኖሎጂ በፈጠራ በማዕድንና በኃይል አቅርቦት ዘርፍ ለማሳደግ ያግዛል። ከዚህ በዘለለ የህዝቦቻችንን የምግብና የጤና ደህንነት ለማረጋገጥ የአቅም ግንባታን፣ የኢንቨስትመንትንና የንግድ የመከላከያ የደህንነት ግንኙነቶቻችንን ለማሳደግ ያግዘናል። ግብርና የሁለቱ ሀገራት መሰረት መሆኑን የገለጹት ጠቅላይ ሚኒስትር ናሬንድራ ሞዲ በአየር ንብረት የማይናወጥ ግብርናን ለመተግበር መተባበር ይገባል ሲሉ ገልጸዋል። የዘመነውን የህንድ የዲጂታል ፋይናንስ ስርዓትን ለኢትዮጵያ ለመደገፍም ህንድ ትሰራለች ሲሉ አብራርተዋል። As you roll out
የ2025 የዲጂታል ኢትዮጵያ ስትራቴጂን ለማሳካት ልምዶቻችንና ባለሙያዎቻችንን በማቅረብ ህንድ ትደግፋለች። ህንድን እንደ ታማኝ አጋር በመምረጣችሁ ክብር ይሰማናል። ህንድ በሕክምናው ዘርፍ ያሳየችውን ስኬት ለኢትዮጵያ ታጋራለች ሲሉ ገልጸዋል። ኢትዮጵያ የአፍሪካ መተላለፊያ ናት። ህንድ ደግሞ የህንድ ውቅያኖስ መሰረት እንደመሆኗም ሀገራቱ የተፈጥሮ አጋር በመሆናቸው ጭምር በሰላምና በደህንነት ዙሪያ እንተባበራለን ሲሉ ገልጸዋል። We are natural partners in regional peace. በቀጠናዊ ሰላምና ግንኙነት ህንድና ኢትዮጵያ የሚያገናኛቸው ነገር አለ። በጋራ ደህንነት የመከላከያ ትብብር በዚህ ዓመት አድርገናል። ይህም ትኩረቱን የሚያደርገው በሳይበር ደህንነት፣ በመከላከያ ኢንዱስትሪ፣ በጋራ ጥናት፣ በአቅም ግንባታ ይሆናል። ህንድ ደርሶባት በነበረው የሽብር ጥቃት ላሳያችሁን አጋርነትም ከልብ እናመሰግናለን። ሁለቱን ሀገራት የሚያገናኛቸው ዘርፈ ብዙ መስክ ቢኖርም እንደ ወዳጅና እንደ አጋር ሀገራት እንሰራለን፣ ውጤታማም እንሆናለን ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። Both believe in giving back to nature. Together, ሁለታችንም በተፈጥሮ ያለን ነገር ተመሳሳይ ነው። በታዳሽ ኃይል ዙሪያ እንስራ፣ ለአደጋ የማይጋለጥ መሰረተ ልማት ላይ እንተባበር፣ ድምጻችንን ለአየር ንብረት ፍትህ እናሰማ። ኢትዮጵያ ኮፕ 32 እንድታዘጋጅ ድምጽ በመስጠታችን ደስተኞች ነን። ልብ ለልብ ስንሰራ ተራራው መንገድ ይሆናል። ትብብር ኃይል ነው። አምና ኢትዮጵያ የብሪክስ አባል በመሆኗ ታሪካዊ ነበር። እንደ እኩል እንሰራለን፣ እንደ አጋር እንገነባለን፣ እንደ ወዳጅ ደግሞ ስኬታማ እንሆናለን። we will succeed together as friends. ህንድ ከኢትዮጵያ ጋር ያላትን የዘለቀ ግንኙነት ለማደስና ለማሳደግ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት አንድምታው ትልቅ ሆኗል። ከዚሁ ጋር ተያይዞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ጉብኝትና ከጋራ ምክር ቤቶቹ ጋር ቆይታ ማድረጋቸው ሁለቱ ሀገራት ለመለወጥ ያላቸውን የጋራ ራዕይ ወደ ተሻለ ደረጃ የሚያሻግር እንደሚሆን ጠቁሟል። ህንድና ኢትዮጵያም በዓለም አቀፍ የዲፕሎማሲ ዘርፍ በጋራ የሚቆሙባቸው መድረኮች መኖራቸውን ገልጸዋል። አፈ ጉባኤ ታገሰ ጫፎ በኢትዮጵያና በህንድ መካከል ያለው ታሪካዊ ግንኙነት ረጅም ዘመናትን ያስቆጠረ ነው። የህንድ ሪፐብሊክና ኢትዮጵያ የረጅም ጊዜና ጠንካራ ወዳጅነት ያላቸው በባህል፣ በታሪክ እንዲሁም በኢኮኖሚና በፖለቲካ ዘርፍ ብዙ ትስስር ያላቸው ሀገራት ናቸው። የሁለቱ ሀገራት ትስስር በመንግስታትና በዲፕሎማሲ ግንኙነት ብቻ የሚገለጽ ሳይሆን ጠንካራ የሆነ የህዝብ ለህዝብ መሰረት ያለው ነው። ኢትዮጵያና ህንድ በፍጥነት በማደግ ላይ ያሉ በየአህጉራቸው ተጽዕኖ ፈጣሪ የሆኑ በብሪክስ በዓለም አቀፍ ነን አላይን ሙቭመንት እና መሰል መድረኮች በጋራ የታዳጊ ሀገራት ድምፅ ሆነው የሚንቀሳቀሱ ሀገራት ናቸው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት የጋራ ስብሰባ ላይ የነበራቸውን ቆይታ በተንቀሳቃሽ ምስል ተከታትለን እንመለስ። ተመልካቾቻችን ቆይታችንን እዚህ ጉዳይ ላይ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ የሆኑት ዶክተር ሙልጌታ ጌጡ በቀጥታ መስመራችን ላይ ነው የሚገኙት። ዶክተር በድጋሚ አመሰግናለሁኝ። እንደሚታወቀው ኢትዮጵያና ህንድ ዲፕሎማሲያዊ ግንኙነት ከጀመሩ ከ70 ዓመታት በላይ ማስቆጠራቸው ይታወቃል።
ከቅርብ ጊዜ ወዲህ ደግሞ ሁለቱ ሀገራት ኢትዮጵያና ህንድ ማለት ነው ግንኙነታቸውን ይበልጥ እያጠናከሩ የመጡበት ሁኔታ እንዳለ ነው የሚታወቀውና እስቲ ኢትዮጵያም የብሪክስ አባል እንድትሆን ህንድ የተጫወተችው ሚና ከፍተኛ እንደሆነ ይታወቃልና እስቲ አጠቃላይ ያለውን ሂደት እንዴት ነው የሚገልጹት ዶክተር? እሺ በጣም አመሰግናለሁ። እንደምን አመሻችሁ። እንግዲህ አንቺም ለመግለጽ እንደሞከልሽው ህንድ በብሪክስ አባል ሀገራት መካከል ከፍተኛ ተጽዕኖ ፈጣሪ ከሆኑት ሀገራት መካከል አንዷ ናት። ቡድኑ ሲመሰረት በ2009 አካባቢ መስራች ከነበሩት አራት ሀገራት ቻይናን፣ ሩሲያንና ደቡብ አፍሪካ ከዛ ደግሞ ብራዚልን ጨምሮ መስራች ከነበሩት ሀገሮች ውስጥ አንዷ ናት። በኋላ ላይ በ2011 ደቡብ አፍሪካ ተቀላቅላቸዋለች። ይህ መሰረት ከያዘበት ጀምሮ ከ2009 ጀምሮ እንግዲህ እንደምናውቀው እስከ 2023 ድረስ አምስቱ ሀገራት ብቻ ነበሩ በብሪክስ ውስጥ የነበሩት። ግን የዚህን የብሪክስ አባላት ከፍተኛ በዓለም ደረጃ ላይ ከፍተኛ ተጽዕኖ መፍጠራቸውን ምክንያት በማድረግ እንደገናም ደግሞ በዚህ በደቡብ ወይም ደግሞ ሳውዝ በምንለው ትብብር ውስጥ ከፍተኛ ተሰሚነት እያገኙ በዓለም አቀፍ አጀንዳዎች ላይ ከፍተኛ ተጽዕኖ እያሳደሩ ኢኮኖሚያቸውን እያስተሳሰሩ እያስተባበሩ መሄዳቸውን ምክንያት በማድረግ ብዙ ሀገራት የዚህ ቡድን አባል ለመሆን ፍላጎት አሳይተው ነበረ። ምንም እንኳን በግልጽ መረጃው ባይወጣም ግን ከ40 የማያንሱ ሀገራት አንዳንዶቹ በቀጥታ ሌሎቹ ደግሞ በተዘዋዋሪ የዚህ ስብስብ አባል ለመሆን ጥያቄ እንዳቀረቡ ሲገለጽ ነበረ። በዚህ ሂደት ውስጥ ነው እንግዲህ በ2023 ደቡብ አፍሪካ ጆሃንስበርግ በተደረገው ጉባኤ ላይ ኢትዮጵያን ጨምሮ 6 ሀገራት ብቻ የዚህ አምስቱን ጨምረው አባል እንዲሆኑ እንደተጋበዙ የተገለጸው ማለት ነው። የብሪክስ አሰራርን ሁላችን እንደምናውቀው አዲስ አባል ለማስተናገድ የሚሆን የፖሊሲ ውሳኔዎችን እና ማዕቀፎችን ለማውጣት የሁሉም አባል ሀገራት የአምስቱም ማለት ነው በፊት በነበረው ማለት ነው የአምስቱንም ሀገራት ትብብር ይፈልግ ነበር። ስለዚህ ኢትዮጵያ የዚህ ስብስብ አባል ለመሆን ጥረት በምታደርግበት ጊዜ ህንድን ጨምሮ የአምስቱንም አባል ሀገራት ይሁንታ ማግኘት ነበረባት። እንደምናውቀው ደግሞ ተጨማሪ አባል ከሆኑት ሀገራት ውስጥ ኢትዮጵያ ከሁሉም ጋር በሚባል ሁኔታ በጣም የሰመረና ጥሩ የነበረ ግንኙነት ያላት ናት። ስለዚህ ያንን የሰመረ ግንኙነቷን ተጠቅማ የአምስቱንም ሀገራት ይሁንታ አግኝታ ነው በ2023 አባል የሆነችው። በዚህ ውስጥ የህንድ ተሰሚነትና ተጽዕኖ ፈጣሪነትን በመጠቀም ህንድ ኢትዮጵያ የዛ አባል እንድትሆን ሙሉ ፈቃደኝነቷን መግለጿን ማስታወስ ይኖርብናል እንችላለን ማለት ነው። ስለዚህ ኢትዮጵያ የዛ አባል እንድትሆን ህንድ ፍላጎትና አቋም ነበራት። ዛሬም በህንድ ጠቅላይ ሚኒስቴር ንግግር ውስጥ ያስተዋልኑ እና የተረዳኑ ነገር እሱን ነው። ከዛ በተጨማሪ ስብስብ ውስጥ ከገባችን በኋላ ቢሆን ኢትዮጵያ የዚህ የብሪክስ በአንዳንድ ተንታኞች ዘንድ ብሪክስ ጸረ ምዕራባዊ የሆነ አቋም እንዳለውና አጀንዳ እንዳለው ተደርጎ ይቆጠራል። ያንን ሐሳብ ውድቅ በማድረግና ስብስቡ ጸረ ምዕራባዊ ሳይሆን የአባል ሀገራትን በተለይ ደግሞ በማደግ ላይ ያሉ ሀገራትን በዓለም አቀፍ ደረጃ ድምጻቸውን እንዲያሰሙ የዓለም አቀፍ አስተዳደር ፍትሃዊ እንዲሆን የመልማት ፍላጎታቸው እንዳይገደብ ድምጽ ለመሆን የተደረገ ስብስብ መሆኑን ከሚያንጸባርቁ ሀገሮች መካከል አንዷ ህንድ ናት። በዚህም ከኢትዮጵያ ጋር በአብዛኛው የሚስማማ የዓለም አቀፍ የዲፕሎማቲክ እና የኢኮኖሚ ፖሊሲ ያላት ሀገር ናት። ስለዚህ ስብስብ ውስጥም ከገባም በኋላ ከህንድ በጣም ብዙ ነገር መማር የምንችለው ከህንድ ጋር በመሆን ይህንንም ስብስብ ጨምሮ በሌሎችም ዓለም አቀፋዊ ግንኙነትና አጀንዳዎች ላይ ከፍተኛ ተጽዕኖ ለመፍጠር ከፍተኛ የሆነ ፍላጎት ያላቸው ሁለት ሀገራት ናቸው ብለን መውሰድ እንችላለን። መልካም። ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ በተወካዮች ምክር ቤትና እንዲሁም ደግሞ በፌዴሬሽን ምክር ቤት በሁለቱ የጋራ ምክር ቤት ስብሰባ ላይ ተገኝተው ንግግር አድርገው ነበርና ሁለቱ ሀገራት ያላቸውን ድምጽ በማስተባበር በዓለም አቀፍ መድረኮች በጋራ እንደሚሰሩ ነው ጠቅላይ ሚኒስትሩ ያረጋገጡትና በአጠቃላይ እስቲ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት የሀገራቱን ግንኙነት ለማጠናከርና ብሪክስን ጨምሮ በሌሎች ዓለም አቀፍ መድረኮች በጋራ ለመስራት የሚኖራቸው ፋይዳ እንዴት ነው የሚገልጹት ዶክተር? ከፍተኛ የሆነ ዋጋ ይኖረዋል። እንደሰማነው የኢትዮጵያና የህንድ አጋርነት አሁን
ስትራቴጂክ ወደሚባል የአጋርነት ደረጃ ከፍ ብሏል። ይሄ ደግሞ በብዙ መልክ ሁለቱ ሀገራት የሚያደርጉትን ግንኙነት የሚያሳልጥ ነው። አንደኛው የሚሆነው በዓለም አቀፍ ደረጃ በሚሆኑ ኩነቶችና ክንውኖች ላይ ሁለቱ ሀገራት በመተባበር ተጽዕኖ መፍጠር ይችላሉ። ኢትዮጵያ እንደምታምነው ህንድም እንደምታምነው አሁን ያለው የዓለም አቀፍ ግንኙነት በከፍተኛ ደረጃ በማደግ ላይ ያሉ ሀገሮችን የሚጮቁን ድምጻቸው እንዳይሰማ የሚያደርግ የማደግና የመልማት ህልማቸውንም የሚገድብ እንደሆነ ሁለቱ ሀገራት ይረዳሉ። የተባበሩት መንግስታት ከተመሰረተ እንደምናውቀው 80 ዓመት አካባቢ ሆኖታል። ያኔ ሲመሰረት በነበረበት መዋቅር ነው አሁንም ያለው። ይሄ ከፍተኛ የሆነ የፍትሃዊነት ማሳያ ተደርጎ እየተንጸባረቀ ነው። ኢትዮጵያም ይሄንን አብዝታ ስትወተውት የነበረ ነው። ህንድ ይሄ የተባበሩት መንግስታት አሁን ያለው መዋቅር እንዲሻሻል እና መሻሻል እንዲደረግበት ከፍተኛ ተጽዕኖ ለማድረግ ጥረት እያደረገች ነው። ኢትዮጵያም እንደዛው በተለይ ለምሳሌ የጸጥታው ምክር ቤት አሁን ያሉት 5 ቋሚ አባል ሀገራት ቁጥራቸው እንዲጨምር ወይም ደግሞ አሰራሩ እንዲሻሻል የምትፈልግ ናት። በዚህ ደረጃ ህንድና ኢትዮጵያ አጋርነታቸውን በማጠናከር እዚህ ላይ ከፍተኛ የሆነ ተጽዕኖ እንዲፈጥሩ ያደርጋቸዋል። ሌላው በዓለም አቀፍ ደረጃ የዓለም አቀፍ የገንዘብ አካላት የምንላቸው እንደ ዓለም ባንክ እንደ IMF ያሉ አካላት በማደግ ላይ ላሉ ሀገሮች የሚሰጡት የብድር ይዘቱ፣ ለብድሩ የሚቀመጠው ቅድመ ሁኔታ፣ ያከፋፈል ስርዓቱ፣ የሀገራቱን ኢኮኖሚ የሚመዝኑበት ይህንን የመሳሰሉ መስፈርቶቻቸው ከፍተኛ የሆነ ቅሬታ የሚስተናገድባቸው ናቸው። ኢትዮጵያም ይሄንን ደግማ ደጋግማ በዓለም አቀፍ መድረኮች ሁሉ ስታስተጋባ ነበር። ህንድም እንደዚሁ። ስለዚህ እነኝን የዓለም አቀፍ የገንዘብ አካላት ያለውን አሰራራቸውን ማሻሻል ደረጃ ኢትዮጵያና ህንድ ከፍተኛ የሆነ መደጋገፍ በማሳየት ዓለም ላይ ተጽዕኖ እንዲፈጥሩ ምክንያት ይሆናቸዋል። ሌላው የአየር ንብረት ለውጥን በተመለከተ ነው። ኢትዮጵያም ህንድም በዚህ ከፍተኛ የሆነ ተጠቂ የሆኑ ሀገራት ናቸው። ዓለም አቀፍ አየር ንብረት ለውጥ በሚያመጣው ተጽዕኖ ስር ናቸው። ከዛ ደግሞ ከሚገኘው የገንዘብና የፋይናንስ ድጋፍ ደግሞ ከፍተኛ የሆነ ቅሬታም ያላቸው ናቸው። በመደገፍ ሂደት በቂ ገንዘብ አይመጣም። የሚመጣውም ገንዘብ በአግባቡ ለሚፈለገው አገልግሎት እንዳይውል የሚቀመጡ ቅድመ ሁኔታዎች ከፍተኛ በመሆናቸው ስለዚህ ይሄንን የመሳሰሉ ህንድና ኢትዮጵያ በዓለም አቀፍ ደረጃ ተጽዕኖ ሊፈጥሩባቸው የሚገቡ የዓለም አቀፍ አሰራሮች እንዲሻሻሉ የሚፈልጉባቸው ብዙ አጀንዳዎች አሉ። ይሄንን አጀንዳዎቻቸውን ለማስተባበር ነው እንግዲህ እንደ ብሪክስን የመሳሰሉ የባለ ብዙ ወገን ስምምነቶች ጠቀሜታቸው ማለት ነው። ይሄንን ተጠቅመው ኢትዮጵያና ህንድ በዓለም ደረጃ እንደገና ደግሞ እርስ በርስ ያላቸውን የሁለትዮሽ ግንኙነት ቀጠናው ላይ ያላቸውን ተጽዕኖ ያሻሽላሉ ወይም እንዲሻሻል ግፊት ያደርጋሉ ተብሎ ይጠበቃል። መልካም ዶክተር፣ በፖሊሲ ጥናት ኢንስቲትዩት መሪ ተመራማሪ ዶክተር ሙልጌታ ጌጡ በቀጥታ መስመር ገብተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት ዶክተር። መልካም እንቀጥላለን ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት ካደረጉት የህንዱ አቻቸው ናሬንድራ ሞዲ ጋር በመሆን አረንጓዴ አሻራቸውን አኑረዋል። ህንድ በአረንጓዴ አሻራ መርሃ ግብርና በአንድ ጀንበር የሚሊዮኖች ተሳትፎ የችግኝ ተከላ ከኢትዮጵያ ጋር የምትመሳሰል ሀገር ናት። መሪዎቹ በጋራ አረንጓዴ አሻራቸውን ካኖሩ በኋላ ጠቅላይ ሚኒስትር አብይ አህመድ ሁለቱ ሀገራት የፈጠሩት ታሪካዊ፣ ባህላዊና ዲፕሎማሲያዊ ግንኙነት ወደፊትም ጸንቶ እንደሚቀጥል ተናግሯል። ከጠቅላይ ሚኒስትር ናሬንድራ ሞዲ ጋር የመገናኘት ተስፋ እንዳላቸውም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በህንድኛ ባስተላለፉት መልእክት ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዛሬው ዕለት የአድዋ መታሰቢያ ሙዚየምን ጎብኝተዋል። የጠቅላይ ሚኒስትር ናሬንድራ ሞዲ የአድዋ ሙዚየም መታሰቢያ ጉብኝት ምን ይመስል ነበር? ተከታትለን እንመለስ።
ታሪካዊውን የኢትዮጵያና ህንድ ግንኙነት በተመለከተ ተጨማሪ መረጃዎችን ልታጋራን ባልደረባችን ነጻነት ፍቅሩ እዚህ ስቱዲዮ ተገኝታለች። በድጋሚ እንዴት አመሸሽ ነጽ? አለሁኝ ይመስገን። እንዴት ቆየሽ አልጋነሽ? ደህና አለን። እስቲ መረጃዎችሽን መቀጠል ትችያለሽ። አመሰግናለሁ። እንደሚታወቀው ህንድ የጥንት ስልጣኔ ባለቤት ከሆኑ ሀገራት መካከል አንዷ ነች በዓለም ማለት ነው። ከዛ ባለፈ ኢኮኖሚዋን ብናነሳ እንኳን አራተኛዋ ግዙፍ የዓለም ኢኮኖሚ ባለቤት እንደሆነችም ይነገራል። ወደ ኢትዮጵያና ወደ ህንድ ግንኙነት ስንመለስ ግን ሁለቱ ሀገራት ከ2000 ዓመታት በላይ ያስቆጠረ ግንኙነት ያላቸው ሀገራት መሆኑ ይታወቃል። ግንኙነታቸውን ስንመለከት ደግሞ በአንደኛው ክፍለ ዘመን በተለይም በአክሱማዊ ኢምፓየር ጊዜ በቅመማ ቅመምና በወርቅ የተጀመረ ግንኙነት እንደነበራቸው መረጃዎች ያመላክታሉ። ይፋ የሚባል ግንኙነታቸውን የጀመሩት በ1947 ሲሆን ኢትዮጵያ ግን በ1948 በህንድ ኒው ዴሊ ለራሷም ለአፍሪካም የመጀመሪያ የሆነውን ኤምባሲ መክፈት ችላለች ማለት ነው። ከዛ ባለፈ ግን እነዚህ ሁለቱ ሀገራት ታሪካዊ በሚባል ግንኙነታቸው ውስጥ ጠንካራ ግንኙነት እንዲኖራቸው ያስቻሉ ነገሮችን ስናነሳ አንደኛው የህዝብ ለህዝብ ትስስር ነው። በህዝብ ለህዝብ ትስስር ውስጥ ደግሞ ባህል አለ፣ አመጋገብ አለ፣ አኗኗር አለ፣ ከዛም ባለፈ ታሪክ አለ። የሁለቱ ሀገራት የህዝብ ለህዝብ ትስስር እንዲጠናከር ደግሞ ሁለቱ ሀገራት ያላቸው ባህል፣ አመጋገብ፣ አኗኗር፣ ታሪክ እንደ ምሳሌ ይወሰዳል። ሁለተኛውን ስንመለከት የኢኮኖሚ ግንኙነታቸውን እናነሳለን። ሁለቱ ሀገራት በኢኮኖሚ ግንኙነት ውስጥ ህንድ በኢትዮጵያ ሁለተኛዋ ትልቅ ኢንቨስተር ሀገር እንደሆነችም ይታወቃል። በዚህ መነሻነት ደግሞ ከ650 በላይ የሚሆኑ የህንድ ኩባንያዎች በኢትዮጵያ እንዲገኙ ምክንያት ሆኗል። ለ75000 ኢትዮጵያውያን ደግሞ የስራ እድል እንዲፈጠርም ምክንያት ሆኗል። ይሄ ሁለቱ ሀገራት ጠንካራ የሚባል ግንኙነታቸው እንዲጠናከር ምክንያት የሆኑ ተደርገው ይወሰዳሉ። ከዛ ባለፈ ግን ኢትዮጵያ ሁለተኛዋ ትልቅ የንግድ አጋር ነች ለህንድ። በዚህ መነሻነት በባለ ብዙ ወገን መድረኮች እየተደረጉ ያሉ ትብብሮችን ማንሳት እንችላለን። ይሄንን ስናነሳ ደግሞ ብሪክስን እናነሳለን። ኢትዮጵያ የብሪክስ አባል ሀገር ከሆነች ዓመታትን አስቆጥራለችና በዚህ ሂደት ውስጥ ኢትዮጵያ የብሪክስ አባል አገር እንድትሆን ህንድ የነበራት ድጋፍ ቀላል የማይባል ነው። ስለዚህ ሁለቱ ሀገራት ታሪካዊ ለሚባል ግንኙነታቸው እንደ አብነት እነዚህ ሁሉ ይነሳሉ። እንደሚታወቀው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የነበራቸውን ቆይታ አጠናቀው ተመልሰዋል። በዚህ ቆይታቸውም እንግዲህ የነበራቸውን ታሪካዊ የሚባል ግንኙነት ለማጠናከር ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት የሚያደርሳቸውን በርካታ ስምምነት አድርገዋል። ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ ነጻነት። መልካም ምሽት። እኔም አመሰግናለሁ አልጋነሽ። በኢትዮጵያ ይፋዊ የስራ ጉብኝት ላደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት አሸኛኘት አድርገውላቸዋል። ሽኝቱ ምን ይመስል ነበር? እስቲ ተከታትለን እንመለስ። የውጭ መገናኛ ብዙሃን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉትን ጉብኝት አስመልክቶ የተለያዩ መረጃዎችን እያጋሩ ነው የሚገኙት። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን በኢቢሲ የውጭ ቋንቋዎች ዜናና ወቅታዊ ክፍል ባልደረባችን የሆነው ዋና አዘጋጅ ደምስ መኩሪያ በቀጥታ መስመራችን ላይ አግኝተናል። በድጋሚ ደምስ እንዴት አምሽታል? እስቲ ሚዲያዎች ምን አይነት ሽፋን የሰጡት የናሬንድራ ሞዲን የኢትዮጵያ ጉብኝት በተመለከተ ከሱ ጋር አያይዘ ደግሞ ጉብኝታቸው በሀገራቱ መካከል በኢትዮጵያና በህንድ መካከል ያለውን ዲፕሎማሲያዊና ኢኮኖሚያዊ ግንኙነት በማጠናከር ረገድስ ምን አይነት አንደምታ አለው? አመሰግናለሁ አልጋነሽ። እንግዲህ ትናንትና ከሰዓት በኋላ ነበር ወደ አዲስ አበባ የመጡት። በዮርዳኖስ ይፋዊ ጉብኝታቸውን የጀመሩት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ትናንት ቦሌ ዓለም አቀፍ ኤርፖርት ሲደርሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ደማቅ አቀባበል አድርገውላቸዋል። እሱን ተከትሎም በርካታ ሁነቶች ተከናውነዋል።
ከነዚህ መካከል እንግዲህ ሀገራቱ በትብብር መስራት በሚችሉባቸው ዘርፎች ወደ 8 የሚደርሱ የትብብር ስምምነቶችን ተፈራርመዋል። ከዛ ባሻገርም ትናንት የራት ግብዣም ተደርጎላቸዋል። ዛሬ በነበራቸው ቆይታም በርካታ ሁነቶችን አከናውነዋል። በህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ተገኝተው ንግግር አድርገዋል። በአድዋ ሙዚየምም እንደዚሁ የአበባ ጉንጉን አስቀምጠዋል። ሌሎች በርካታ ሁነቶችንም አከናውነዋል። ታዲያ የዚህ የጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት የመቀመጫቸውን በህንድ ያደረጉ የበርካታ ዓለም አቀፍ የመገናኛ ብዙሃንን ቀልብ ስቧል። እነዚህ መገናኛ ብዙሃን ምን ዘገቡ የሚለውን ከማንሳታችን በፊት ጠቅላይ ሚኒስትር ሞዲ በራሳቸው የማህበራዊ ትስስር ገጾች አዲስ አበባ ላይ የነበራቸውን ሁነቶች በቀጥታ ለተከታዮቻቸው ሲያጋሩ ነበር። እንግዲህ ጠቅላይ ሚኒስትር ሞዲ በፌስቡክ ወደ 53 ሚሊዮን ገደማ ተከታዮች አሏቸው። በዩቲዩብ ደግሞ ወደ 30 ሚሊዮን የሚደርሱ ተከታዮች አሏቸው። ትናንት ቦሌ ዓለም አቀፍ ኤርፖርት ሲደርሱ የተደረገላቸውን አቀባበል በዩቲዩብ ገጻቸው አጋርተውት ነበር። በጥቂት ሰዓታት ውስጥ በርካታ ሰዎች ወደ 600 ሺህ ገደማ የሚደርሱ ሰዎች የተደረገላቸውን አቀባበል እንዳዩት ማየት እንችላለን። እንግዲህ እሳቸው የትልቅ ሀገር መሪ እንደመሆናቸው መጠን በዚህ መንገድ አጋርተውታል ማለት ኢትዮጵያ ለመሪዋ ለናሬንድራ ሞዲ ያደረገችው አቀባበል በዓለም አቀፍ ደረጃ ከፍተኛ እይታ እንዲያገኝ ያስቻለ ነበር ማለት እንችላለን። የህንድ የመገናኛ ብዙሃን ምን አሉ የሚለውን አጠር አድርገን እናነሳለን። ከዚህ አኳያ በመጀመሪያ የምናገኘው የኢንዲያ ኤክስፕሬስ ነው። በአውሮፓውያኑ 1932 ስራ የጀመረ በዕለታዊ የሆነ የእንግሊዝኛ የህንድ ጋዜጣ ነው። ይህ ጋዜጣ እንግዲህ ኢትዮጵያና ህንድ ታሪካዊ ወዳጅነታቸውን ወደ ስትራቴጂካዊ አጋርነት አሳድገዋል ብሏል። ሁለቱ ሀገራት በተለያዩ ዘርፎች የተፈራረሟቸውን ስምምነቶች እንደ ማሳያ በመጥቀስ የሁለቱ ሀገራት ስትራቴጂካዊ ግንኙነት በቀጣይ ወደየት ያመራል የሚለውን ሰፋ ያለ ትንታኔ የሰጠበት እንደነበር ማየት እንችላለን። ሌላኛው ኦል ኢንዲያ ሬዲዮ ኒውስ የተባለው ብሔራዊ የህንድ የሬዲዮ ጣቢያ ነው። በ23 ቋንቋዎች ገደማ የሚሰራ ብሔራዊ የሬዲዮ ጣቢያ ነው። ይህ ጣቢያ በተለይ ኢትዮጵያ የክብር የኒሻን ሽልማት ለጠቅላይ ሚኒስትር ሞዲ ማቅረቧንና በኢትዮጵያ ደረጃ እንደዚህ አይነት ለውጭ መሪ እንደዚህ አይነት የክብር ሽልማት ሲሰጥ የመጀመሪያው መሆኑን በመጥቀስ ኢትዮጵያ በእርግጥም ጠቅላይ ሚኒስትር ሞዲን ከፍ አድርጋቸዋለች የሚል ይዘት ያለው ዘገባ አሰራጭቷል። ዘ ታይምስ ኦፍ ኢንዲያ በህንድ እንግዲህ በቀዳሚነት የሚጠቀስ ነው። በአውሮፓውያኑ 1838 ገደማ የተመሰረተ የእንግሊዝኛ ጋዜጣ ነው። ቀደምት ጋዜጣ የሚባል ጋዜጣ ነው። ይሄ ጋዜጣ ደግሞ ኢትዮጵያ በተለይም ጠቅላይ ሚኒስትር አብይ አህመድ ባልተለመደ አኳኋን ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ ሆቴል ድረስ ጠቅላይ ሚኒስትር ሞዲን መሸኘታቸውና ይህም የሁለቱን ሀገራት ትብብርና ወዳጅነት ብቻ ሳይሆን የሁለቱን መሪዎች ቅርበት የሚያሳይ እንደሆነ ጭምር በመጥቀስ ነው የዘገበው። ሌሎች ታዋቂ ድረገጾች እንደ ፈርስት ፖስት አይነት ታዋቂ የህንድ ድረገጾችም ዘግበውታል። ኢትዮጵያ የመኪና ውስጥ ዲፕሎማሲ በማከናወን የዓለምን ቀልብ ስባለች የሚል ይዘት ጭምር ያሰራጩበት እንደነበር ማየት እንችላለን። እንግዲህ በ2014 በአውሮፓውያን ወደ ስልጣን የመጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን ሲጎበኙ ይህ የመጀመሪያቸው ነው። በርካታ ዓለም አቀፍ የመገናኛ ብዙሃንም ይህንን ጉብኝት በእርግጥም ኢትዮጵያ ለታላቅ ሀገር ታላቅ መሪ ያደረገችው ታላቅ አቀባበል ነበር በማለት ጠቅለል አድርገው የዘገቡት መሆኑን ማየት እንችላለን። አልጋነሽ መልካም። በኢቢሲ የውጭ ቋንቋዎች ዜናና ወቅታዊ ክፍል ዋና አዘጋጅ ደምስ መኩሪያው በቀጥታ መስመር ገብተህ ለሰጠህም ማብራሪያ አመሰግናለሁ። ደምስ መልካም ምሽት ይሆንልህ። ጠቅላይ ሚኒስትር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በኮፕ 32 ዝግጅት ዙሪያ ተወያይቷል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ዛሬ ከሰዓት በኋላ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍና ቡድናቸው ጋር በኮፕ 32 ዝግጅት ዙሪያ ተወያይተናል ብሏል። በውይይቱም ኢትዮጵያና የአፍሪካ ህብረት አህጉሪቱን በሚገባ የሚወክል ኮፕ 32ን ለማዘጋጀት እንዴት ተቀራርበው መስራት እንደሚችሉ መምከራቸውን ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። በመሐሙድ አሊ ዩሱፍ መሪነት የአፍሪካ ህብረት ኮሚሽን ኮፕ 32ን የተሳካ ለማድረግ የኢትዮጵያ ቁልፍ አጋር ለመሆን ቁርጠኛ መሆኑን ተገንዝቤያለሁ ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ወደ ውጭ ዜና ስናልፍ ዶናልድ ትራምፕ ወደ ቬኔዙዌላ ምንም አይነት የነዳጅ ታንከሮች እንዳይንቀሳቀሱ አዘዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቬኔዙዌላ በሚገቡም ሆነ በሚወጡት የነዳጅ ታንከሮች ላይ የእገዳ ትዕዛዝ አስተላልፈዋል። ይህ ትዕዛዝ የቬኔዙዌላው አምባገነን መሪ ናቸው በሚባሉት በኒኮላስ ማዱሮና አስተዳደራቸው ላይ ጫና ለማሳደር የተደረገ ነው ብለዋል ፕሬዝዳንት ዶናልድ ትራምፕ። ወደ ስፖርት ዘገባችን ስንሻገር የዓለም እግር ኳስ የበላይ አካል
የሆነው ፊፋ ለ2026 የዓለም ዋንጫ ውድድር ያዘጋጀውን ሽልማት መጠን በ50 በመቶ ከፍ አድርጓል። ይህንን ተከትሎ የ2026 ዓለም ዋንጫ ውድድር አሸናፊ ብሔራዊ ቡድን 50 ሚሊዮን ዶላር እንደሚሸለም ተገልጿል። ሁለተኛ ለሚወጣው 33 ሚሊዮን፣ ሶስተኛ ደረጃን ይዞ ለሚያጠናቀቀው ደግሞ 29 ሚሊዮን ዶላር ይሰጣልም ተብሏል። በውድድሩ የሚሳተፉ ብሔራዊ ቡድኖች ምንም ጨዋታ ባያሸንፉም እንኳን የተሳትፎ 10.5 ሚሊዮን ዶላር ይሰጣቸዋል። በተጨማሪም በውድድሩ የሚካፈሉ ብሔራዊ ቡድኖች ለዝግጅት እንዲሆናቸው 1.5 ሚሊዮን ዶላር በቅድሚያ ይከፈላቸዋል። ተመልካቾቻችን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ዕለት በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት በሁለቱ የጋራ ምክር ቤቶች ያደረጉትን ንግግር በተመለከተ የተዘጋጀውን ፕሮግራም ከጥቂት ደቂቃዎች በኋላ ወደ እናንተ የምናደርስ ይሆናል። እንድትከታተሉት ከወዲሁ ጋብዘናችኋል። በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።